ውድ የዚህ ቻናል ቤተሰቦች እንዴት አላችሁ? እንዲህ በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም የትምህርት አይነቶች ማስተማር ጀምረናል። እናንተም ከታች በቪዲዮ ላይ በምናስቀምጠው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታ በስልክ በመደወል ያናግሩን። በተመቸው ሰዓት እናስተምራለን። ውድ ቤተሰቦቼ ለዛሬ በዚህ በዩቲዩብ ቻናል ይዤላችሁ የመጣሁት ከክፍል 3 የቀጠለውን ክፍል 4ን ከጠ እስከ ዘ ያሉትን ሲሆን በቀጣይ ወደ ቃላት ማንበብ እንሄዳለን። ከእናንተ የምጠብቀው ሌላ ስራዎችን እየተከታተሉ እንድሰራና እንድለቅ ሞራል እንዲሆነኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ከዚህ ቀጥዬ የማቀርብላችሁ ፊደላትን አነብላችኋለሁ። ተከታተሉኝ። የመጀመሪያው ፊደል ጠ ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ደግምላችኋለሁ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ከጠ ቀጥሎ ጨ ነው። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። አሁንም እደግመዋለሁ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ከዛ ጰ ትባላለች። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ከዛ ጸ ናት። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንደግምላችኋለሁ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እሺ ይቺም ምስላቸው ወይም ቅርጻቸው ይለያይ እንጂ ድምጿ ጸ ናት። ሁለተኛዋ ጸ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። አሁንም ጸን እደግምላችኋለሁ። ይቺኛዋን ጸ ክቧን ጸ ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እደግምላችኋለሁ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ከዛ ቀጥላ ፐ ናት። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። አሁን የመጨረሻዋን ፊደል ቨ ነው። በመሰረቱ ስንናገር ከሀ እስከ ፐ ያሉ ፊደላትን ብለን ነው የምንናገር። ይቺ ቨ ምትል ፊደል የተውሶ ፊደል ናት ተብላ ትታወቃለች ብዙ ጊዜ እና ቨ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አሁን ደግማታለሁ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ብዙውን ጊዜ ይቺን ቨን ፊደል አንዳንዱ ምሁራን መሃል ላይ ይጠቀሟታል፣ አንዳንዶቹ ደግሞ መጨረሻ ላይ ይጽፏታል እና እኔም መጨረሻ ላይ ብትቀመጥ የተሻለ ይሆናል ከሚል አንፃር አምጥቼ መጨረሻ ላይ አስቀምጫታለሁ። ከበጋር ሆና እንዳታምታታችሁ ከሚል አንፃር። ስለዚህ በና ቨ ልዩነቷ ከላይ ሰረዝ አላት። ይችኛቱ በግን ራሷን የቻለች ናት። ምንም ነገር ኮተታተት የሌላት ማለት ነው። ስለዚህ አድማጮቼ አሁን ደግሞ የማነብላችሁ ከላይ ወደ ታች ይሆናል። ባለፈ ከላይ ወደ ታች ሳነብላችሁ ከሀ ጀምሬ እንደመጣሁት እንዳለ ልቀልስላችሁ እና አሁን ካለሁበት ላይ እቀጥላለሁ ማለት ነው። ሀለ መሰረተ ሸቀበተቸ አቀ ወዘየ አገጠጨ ጠ
ጸ ፈ ተ ዘ ጡ ጩ ጡ ጹ ጹ ፉ ፑ ቩ ጢ ጪ ጲ ጺ ጺ ፊ ፒ ቪ ራብኦችን ወይም አራተኛዎችን ደግሞ ጣ ጫ ጳ ጻ ጻ ፋ ፓ ቫ አምስተኛዎችን ጴ ጬ ጴ ፄ ፄ ፌ ፔ ቬ ከዛ ሳድሶች ወይም ስድስተኛዎች ጥ ጭ ጵ ፅ ፅ ፍ ጵ ቭ የመጨረሻዎቹ ወይም ሳብዕ ተብለው የሚጠሩት ጦ ጮ ጶ ጾ ጾ ፎ ፖ ቮ። እንግዲህ አድማጮቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አትዘንጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። በሌላ ርዕስ እስከምንገናኝ ደህና ሁኑ። መልካም ጊዜ